ጦርነቱን ለማሳጠር ኢሳያስን ማስወገድ ግድ ነው። የቁርጥ ቀን መጣ። መንግስት እቅዱን በእጃዙር ይፋ አደረገው። የሻዕቢያን ወንበር የሚረከብ አቻ መንግስት ሊቋቋም ነው። ስለ አዲሱ ገዳይ በሽታ ከጤና ሚኒስቴር አሁን የተሰማው የጂንካ ሆስፒታል ሜዲካል ዳይሬክተር የተባረረበት ምክንያት ታውቋል። ሳይታሰብ የፈነዳው የዩኒቨርሲቲ ተማሪዎች የተቃውሞ አመጽ ፕሮፌሰር ብርሃኑ ነጋ ያስተላለፉት ውሳኔ ተከትሎ የበርካታ ዩኒቨርሲቲ ተማሪዎች ለተቃውሞ አደባባይ መውጣታቸው ተሰምቷል። ኢሳያስ አሰብን አለቀም ብለው የሙጥኝ ሲሉ ሌላ ያላሰቡት ሳት ራሳቸው ላይ ተነስቶባቸዋል። የኢትዮጵያን እድገትና አንድነት አምርረው የሚጠሩት ፕሬዝዳንት ኢሳያስ ወንበራቸውን የሚረከባቸው መንግስት ሊቋቋም እንደሆነ የተሰማው ኢሳያስ ስልጣናቸውን ለማቆየት በጎረቤት ሀገራት ጣልቃ እየገቡ ሰላም የሚነሱበት ፖሊሲያቸው አሁን ዓለም የነቃባቸው ሲሆን ፕሬዝዳንቱ ለማስወገድ የተለያዩ ሴራዎች እየተሸረቡ ይገኛሉ። በአሁኑ የመረጃ ሰዓታችን ይህንንና ዓለምን በአንዴ ስላስደነገጠውና በኢትዮጵያ ስለታየው አዲሱ በሽታ ከጤና ሚኒስቴር የተሰማው መረጃና በዩኒቨርሲቲዎች የተከሰከሰው ተቃውሞ አክለን ይዘን ተገኝተናል። ሰላም ውድ የሉዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ የመስሪያ ቤታቸውን አዲስ ውሳኔ ይፋ ባደረጉ ማግስት ያልተጠበቀ ተቃውሞና አመጽ ተቀስቅሷል። የትምህርት ሚኒስትሩ የከፍተኛ ትምህርት ተቋማት ተማሪዎች የ3ኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር ነፃ አገልግሎት እንዲሰጡ የሚያስገድደው መምሪያ ከሚቀጥለው 2019 የትምህርት ዘመን ጀምሮ ተግባራዊ እንደሚሆን መናገራቸውን ተከትሎ ነው ዛሬ ሰኞ ህዳር 8 በአንዳንድ የመንግስት ዩኒቨርሲቲዎች ተማሪዎች ተቃውሞ መቀስቀስ የተሰማው። የተማሪዎችን የተቃውሞ እንቅስቃሴ አስመልክቶ ከስፍራው አገኘን ያለው መረጃ ጠቅሶ ዋዜማ ሬዲዮ ዘገባ እንዳመለከተው ከሆነ የተማሪዎች ተቃውሞ ከተቀሰቀሰባቸው ከፍተኛ የመንግስት ትምህርት ተቋማት መካከል አምቦ፣ አርሲ፣ ቡሎ ሆራ፣ ሰላሌ፣ መደወላቡና ድሬዳዋ ዩኒቨርሲቲዎች እንደሚገኙበት ራዲዮ ጣቢያው ምንጮችን ዋቢ አድርጎ ዘገባውን አውጥቷል። ተቃውሞ ያሰሙት ተማሪዎች ካስተጋቧቸው መፈክሮች መካከል የትምህርት ሙያ ስልጠና ያልወሰዱ ተማሪዎችን የማስተማር ብሔራዊ አገልግሎት ስጡ ማለት ተቀባይነት የለውም የሚለው እንደሚገኝበት ተጠቅሷል። ፕሮፌሰር ብርሃኑ ትላንት በህዝብ ተወካዮች ምክር ቤት ቀርበው በአዲሱ መምሪያ ዙሪያ ባደረጉት ገለጻ የመጀመሪያ ዲግሪ ያላቸው ተመራቂዎች የአንድ ዓመት ማስተማር ስነ ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ ጠቁመው ነበር። ይህን የተማሪዎች ተቃውሞ በተመለከተ ከዩኒቨርሲቲዎችም ሆነ ከትምህርት ሚኒስቴር በኩል እስከዚህ ሰዓት ድረስ የተሰጠ ማብራሪያ የለም። በቀጣይ መረጃ ኢሳያስ የፈሩት የቁርጥ ቀን መጥቶባቸዋል። ጦርነቱን ለማሳጠር ኢሳያስን ማስወገድ ግድ ያለው የ4 ኪሎ መንግስት እቅዱን በእጃዙር ይፋ ያደረገው መረጃ የአስመራን ሹማምንት የሚነቀንቅ አደገኛ መልእክት አሰራጭቷል። ይህም የሻዕቢያን ወንበር የሚረከብ አቻ መንግስት ለማቋቋም እንቅስቃሴዎች ተጀምሯል የሚል መረጃ የወጣ ሲሆን የኤርትራው ማስታወቂያ ሚኒስቴር ደግሞ ጦርነት አውጆብናል የሚሉ ታሰምተዋል። እንደ ኢሮፓውያን አቆጣጠር በ2018 የሰላም ስምምነት የኢትዮጵያና የኤርትራ ግንኙነት ወደ አዲስ ምዕራፍ ተሸጋገረ ቢባልም የፕሬዝዳንት ኢሳያስ አፈወርቂና የጠቅላይ ሚኒስትር አብይ አህመድ መካከል ያለው ግንኙነት መሰረት የጣለው ትብብር ከጊዜ ወደ ጊዜ ወደ መወዛገብና ከፍተኛ ጥርጣሬ ውስጥ መግባቱ ፀሐይ የሞቀው አገር ያወቀው እውነት ከሆነ ቆይቷል። በአንድ በኩል ኢትዮጵያ የኤርትራ ሀገርነት እውቅና ልታነሳ ትችላለች የሚል ፍንጭ፣ በሌላ በኩል ደግሞ ከአየር ኃይል እስከ ሜካናይዝድ ጦር ዝግጁ እንዲሆን ኢታማዦር ሹም ብርሃኑ ጁላ ያስተላለፉት ድንገተኛ መምሪያ እንዲሁም በኤርትራ በኩል ልንወረር ነው ከሚለው ለቅሶ ባለፈ በድንበር ላይ እየተደረገ ካለው የጦር እንቅስቃሴና ዓለም አቀፉ ማህበረሰብ ያሳተፈ ሰሞነኛው የሀገራቱ ዝግብ ጋር ተያይዞ ነገሮች ከድጡ ወደ ማጡ ሆኗል እየተባለ ባለበት ሰዓት ነው ኢሳያስን የማስወገዱ ጭምጭምታ የ4 ኪሎ ግቢ አጥር አልፎ የተሰማው። ለጉዳዩ ቅርበት ያላቸው የመረጃ ምንጮች እንደሚሉት ከሆነ ግን ይህ የ4 ኪሎ ውሳኔ እሾህን በሾህ የሚል መርህን የተከተለና ሳይቀደሙ የመቅደምን ተፈጥሯዊ ህግ ያማከለ ነው ያሉ ሲሆን ከአንድ ወር ገደማ በፊት ኢሳያስ በአብይ ላይ ያወጁትን ሚስጥራዊ የግድያ ትዕዛዝ በምስክርነት ያጣቅሳሉ። ኢሳያስ አፈወርቂ የሰጡት መመሪያ እንደሆነ በተነገረለት ተስፋ ኒውስ በተባለው የሻዕቢያ ፕሮፓጋንዳ ማሰራጫ በኩል ይፋ የሆነው መረጃ እንዳመለከተው ፕሬዝዳንት ኢሳያስ አፈወርቂ አብይ ሳይቀድመኝ አስወግዱልኝ የሚል ትዕዛዝ ለደህንነትና ወታደራዊ ኃላፊዎቻቸው መስጠታቸውን ለዘብ ባለ ቋንቋ ከአብይ በኋላ የሚተካው ጠቅላይ ሚኒስትር ማን እንደሚሆን ካሁኑ አስቡ ሲል አለሳልሶ ዘግቦት ነበር። ይሁን እንጂ ይህኛው የፕሬዝዳንት ኢሳያስ አስቸኳይ መምሪያ ፕሬዝዳንቱ የገቡበት ውስጣዊ ስጋትና ከኢትዮጵያ በኩል አንዣቦብኛል ያሉት የስልጣን ስጋት በሩቅ ለመመከት የተደረገ ስልታዊ ምላሽ ተደርጎ የተቆጠረ ሲሆን ለአስመራና አዲስ አበባ ቅርበት ያላቸው የፖለቲካና የጂኦፖለቲካ ተንታኞች ግን ኢሳያስ አፈወርቂ ይህንን ትዕዛዝ በመስጠታቸው የነብሩን ጭራ ጨብጠዋል። የሙከራቸውም የእርሳቸውን ስልጣን ወደ ፍጻሜው የሚያቀርብ አደገኛና የኋላ ኋላ ራሳቸውን ብቻ ሳይሆን እንደ ሀገር ኤርትራንም የሚጎዳ ነው ሲሉ ሲያስጠነቅቁም ነበር ተብሏል።
አሁን የጨዋታው አካሄድ የተገለበጠ ይመስላል የሚሉት የቤተ መንግስት ምንጮች በኢትዮጵያና በባህር በሩ መካከል እንቅፋት ሆነው የቆሙት ኢሳያስ አፈወርቂን ገለል ለማድረግ ነገሮችን በእጅጉ ሊያቀል ይችላል የሚለው ሐሳብ በሹማምንትና ወታደራዊ መኮንናቸው አካባቢ ገዢ ሐሳብ እየሆነ መጥቷል ያለ ሲሆን ይህንን ጉዳይም ለቤተ መንግስቱ ቅርብ የሆኑ የሚዲያ አካላት እያወጡት ነው ሲሉ ማክለዋል። በዚህ መሃል ታዲያ የኤርትራው ማስታወቂያ ሚኒስቴር ደግሞ ጦርነት ታውጆብናል የሚል ውታ አሰምተዋል። ብልጽግና በባህር ስም የተስፋፊነት የጦርነት አጀንዳ እያራመደ ነው ሲሉ አቶ የማነ ገብረ መስቀል ከሰዋል። ብልጽግና ፓርቲ በኢትዮ ኤርትራ ጦርነት ወቅት እንደነበረው በባህር በር ስም የተስፋፊነት የጦርነት አጀንዳ እያራመደ መሆኑን የኤርትራ ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል አስታወቁም። የኢትዮጵያ መንግስት ላለፉት 2 ዓመታት በኤርትራ ላይ ሲያደርግ የነበረውን የጦርነት ጉሰማ በቀይ ባህር ላይ የባህር ኃይል እናቋቁማለን የሚለው ቅስቀሳ ለጊዜ ገታ በማድረግ ከሰሞኑ የኢትዮጵያ መንግስት ዝምታ ውስጥ መግባቱን ገልጸዋል። ከቀናት በፊት በአዲስ አበባ በተካሄደ የፖሊሲ ፎረም ላይ የኢትዮጵያ ውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ኢትዮጵያ የኤርትራ መንግስት በሉዓላዊነቷና የግዛት አንድነቷ ላይ በሚፈጽማቸው ጥሰቶች ላይ ሲከተል የቆየው እርምጃ ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ የለበትም ማለታቸው ይታወቃል። ይህን ተከትሎ አቶ የኢትዮጵያ መንግስት ባለስልጣናት የሚያደርጉት ንግግር አስደንጋጭ ነው ሲሉ ምላሽ ሰጥተዋል። በኢትዮጵያ ውስጥ የሚካሄድ ግጭቶች ምንጮች ከተሳሳተ መንግስታዊ አመራር የመጣ እንደሆነ ገልጸዋል። የኢትዮጵያው ገዢ ብልጽግና ፓርቲ የጦርነት አጀንዳ ከቅርብ ጊዜ ወዲህ ወደ ተጎጂነት ትርክት ተቀይሯል ብለዋል። ለብልጽግና አስፈላጊ ከሆነ የባህር በር በኃይልም ቢሆን እናገኛለን ከሚለው ትርክቱ ለጊዜው ዝም ብሏል ብለዋል። ይህም ብልጽግና ፓርቲ ባለፉት 2 ዓመታት በኤርትራ ላይ በግዴለሽነት ያወጀው ጦርነት ራስን የመከላከል እርምጃ አድርጎ ለማቅረብ ያሰበው ሴራ ነው ማለት ተችተዋል። ብልጽግና ፓርቲ በኢትዮ ኤርትራ ጦርነት ወቅት እንደነበረው በባህር በር ስም የተስፋፊነት የጦርነት አጀንዳ እያራመደ እንደሚገኝ ተናግረዋል። አቶ የማነ ይህንን ቢሉም ፕሬዝዳንት ኢሳያስና ሻቢያ ጦርነት መደለቃቸው አቁመው አሰብን በሰላም ካላስረከቡና ኢትዮጵያን በፕሮክሲ መውጋት ካላቆመ አሰብ ላይ የኢትዮጵያ ባንዲራ በማውለብለብ አስመራ ላይ ኢትዮጵያ መር መንግስት በመሾም የሚጠናቀቅ ከባድ እርምጃ ለመውሰድ መንግስት እቅድ ነድፎ መጨረሱን የጠቆሙት የ4 ኪሎ ቤተ መንግስት መረጃ አቀባዮች ይህንኑ የትይዩ መንግስት ምስረታ ስራም ለማሳካት እንቅስቃሴዎች መኖራቸውን አመላክተዋል። ይህንኑ ተግባር የሚከታተልና የሚያስፈጽም ኮሚቴ መዋቀሩን የጠቆሙት ምንጮች ከሰሞኑ ጠቅላዩ በተገኙበት ኢሳያስ ኢትዮጵያ ላይ ግልጽ ትንኮሳ የሚፈጽሙ ከሆነ በሰማይም በምድርም የማያዳግም እርምጃ መውሰድ አስፈላጊ መሆኑን የመከራው የኮሚቴ ስብስብም የ1991 ስህተት በማረም ኢሳያስን አስወግዶ በአስመራ የኢትዮጵያ ወኪል የሆነ መንግስት ማቋቋም አስፈላጊ ነው የሚል ስምምነት ላይ የተደረሰበት ሲሆን ለዚህም ሲባል ከወዲሁ አቻ መንግስት የማቋቋሙ ስራ እንዲጠናቀቅ ጠንካራ የተባሉ የኢሳያስ ተቃዋሚዎችን የማነጋገርና የማግባባት ስራ እየተሰራ መሆኑን የተነገረው። በመጨረሻም ስለ አዲሱ ገዳይ በሽታ ከጤና ሚኒስቴር አሁን የተሰማ መረጃ የጂንካ ሆስፒታል ሜዲካል ዳይሬክተር የተባረረበት ምክንያት ታውቋል። በአሁኑ ሰዓት በማርበርግ ቫይረስ መያዙ የተረጋገጠ በህይወት ያለ ሰው አለመኖሩን ጤና ሚኒስቴር አስታውቋል። እስካሁን ድረስ የ3 ሰዎች ህይወት በማርበርግ ቫይረስ ምክንያት ህይወታቸው ማጣታቸውን ሚኒስትሩ ጠቅሷል። ጤና ሚኒስቴር የማርበርግ በሽታ አስመልክቶ በዛሬው ዕለት ጋዜጣዊ መግለጫ ሰጥቷል። የጤና ሚኒስቴር ዶክተር መቅደስ ዳባ እንደገለጹት ሚኒስትሩ በደቡብ ኢትዮጵያ ክልል ጂንካ ከተማ የማርበርግ በሽታ መከሰቱን ካስታወቀበት ህዳር 3 ጀምሮ የበሽታው ምልክቶች ያሳዩ ሰዎች ጋር ንክኪ ያላቸው የተባሉ ሰዎችን ቦታዎች ላይ የመለየት ስራ እየሰራ ይገኛል። ሚኒስትሩ እስካሁን ድረስ 17 የላብራቶሪ ናሙና ወስዶ የመረመረ ሲሆን በ3 ሰዎች ላይ ቫይረሱ ተገኝቷል። እንደ ሚኒስትሩ ገለጻ 6 ሰዎች የበሽታው ምልክት አሳይተው ህይወታቸው ቢያልፍም በላብራቶሪ የተረጋገጠው ግን 3 ሰዎች ላይ መሆኑንና እነሱም ህይወታቸው ማጣታቸውን ገልጸዋል። በአሁኑ ሰዓትም በቫይረሱ መያዙ የተረጋገጠ በህይወት ያለ ሰው እንደሌለ አረጋግጠዋል። በሽታውን ለመከላከልም የድንገተኛ የህብረተሰብ ጤና ተቋማት መቋቋማቸውንና የላብራቶሪ ግብዓቶች ባለሙያዎች ወደ ቦታው መላካቸውን ገልጸዋል። በአሁኑ ሰዓትም ቁሳቁሶችና መድኃኒቶችን የማሟላት ዝግጅት መጠናቀቁን ግብዓት የማሟላትና የማሰራጨት ስራው ተጠናክሮ እንደሚቀጥል ተናግረዋል። በበሽታው ህይወታቸውን የሚያጡ ሰዎች ቢኖር እንኳን የቀብር ስነ ስርዓት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በሚሰጠው መምሪያ መሰረት መፈጸም እንደሚኖርበትም ጠቁመዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለጠ ተከታትለን በትኩስ ይዘን እንደምንቀርብ ያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።